እግዚአብሔር በግልጥ ይመጣል ለእያንዳንዱ እንደ ስራው ሊከፍል ይመጣል ስለዚህ እኔና እናንተ እያንዳንዳችን እንደ ስራችን ነውና የሚከፈለን ክርስቶስ ሲመጣ ይዘነው የምንገኘው ስራ ምን ይሆን አለመተኛት ነው ሙሽራው ሲመጣ ለመግባት አለመተኛ ጌታ ሲመጣ ተኝተ እንዳንገኝ አሁን ብዙ ከፍቅር ላይ የተኛለ ከትህትና ላይ የተኛለ የምጽዋት ላይ የተኛለ ስራ ፈቶ የተኛለ የእግዚአብሔርን መምጣት ረስቶ የተኛለ ዘንግቶ የተኛለ ተዘልሎ የተቀመጣል ስለዚህ ተዘጋጅታችሁ እስከ መጨረሻው ኑሩ እስኪ ንገረን ያንተ መምጣት ያለም ማለፍ ይህ ነገር እንደምን ይሆናል ብለው በደብረ ዘይት ተራራ ቁጭ ብለው ከጌታችን ከእውነተኛው መምህር እውነተኛው ነገር ጠየቁ ይችን ለስናከብር ልናስበው የሚገባን ያለምን ማለፍ ያልፋል ክርስቲያኖች ግርግር ኋካታ ግርግርታ ያለው ይህ ሁሉ ያልፋል በቃ እኛ አስጨንቀው የሚገዙ ኃያላን ነገሥታት ሳይቀር ያልፋሉ ሰው ከፈረሰ ከበሰበሰ በኋላ አይነሳም የሚሉ እንደገና ደግሞ ከተነሳ በኋላ እንደዚህ ዓለም ኑሮ አግብቶ ወልዶ ቤት ሰርቶ ንብረት መስርቶ ይኖራል የሚሉ ማርባእቱ አፍላጋት እንተ ትሰቀይትም ተለለ ጽባሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የፈለገ አእምሮ ሚዲያ ተከታታዮች ቤተሰቦቻችን በልዑል እግዚአብሔር ሰላም እንደምንሰነበታችሁ ልዑል አምላካችን ቅዱስ እግዚአብሔር እስከዚህ ሰዓት ድረስ የጠበቀን ያከበረን የመገበን ያልተለየን የአባቶቻችን አምላክ ሕያው ባህሪ ዛሬም ዘወትርም ክብርና ምስጋና ይድረሰው። እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እንግዲህ እንደሚታወቀው በየሳምንቱ በፈለገ አእምሮ ሚዲያ እየተገናኘን የአብይ ጾም ሳምንታትን የየአንዳንዱን ሳምንታት ምስጢር በውስጣቸው ያለውን የቤተ ክርስቲያን የምናገለግልበትን የምንገለገልበትን የምስጢር ይዘት መጽሐፍ ቅዱሳዊ በሆነ መንገድ አባቶቻችን ያስቀመጡልንን ታሪኩን አንስተን እየተወያየን ከዚህ ደርሰናል። ዛሬ እንደሚታወቀው አምስተኛው ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ከጀመር ዛሬ አምስተኛ ሳምንት ሆኖናል። እንግዲህ በዚህ ጾም ባለፈው ከመጀመሪያው ጀምረን እያተት ነው እየገለጽ ነው እንደመጣ ነው ሁሉ የመጀመሪያው ዘወረደ፣ ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ ነበር። ስለ መጻጉዕ አይተን እንግዲህ ዛሬ ጾሙ እኩል ጾም ያደረግን ግማሽ ያደረግንበት ዕለት ነው። እንኳን በርትተን ጠንክረን ከዚህ እንድንደርስ የረዳን አምላካችን የተመሰገነ ይሁንና እንኳን አደረሳችሁ እያልኩኝ ወደ ጉዳይ እገባለሁ። ሳምንት በቤተ መቅደሱ ዙሪያ በቤተ ሳይዳ የተደረገውን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቸርነት አይተን ነበር። የመጻጉዕን ደዌ የ38ቱን ዓመት ምስጢር ያልጋው የደዌው ከዚያም በኋላ ምን ማድረግ እንዳለበት እሱን በሰፊው አይተናል። ዛሬ ደግሞ ስለ አምስተኛው ሳምንት ስለ ደብረ ዘይት የምናወራ ይሆናል። እንግዲህ በዛሬው ዕለት የሚነበበው ምንባባት ሌሊት በማህሌቱ አባቶቻችን ቁመው ያድራሉ። ከዚያ በኋላ በቅዳሴው ሰዓት ደግሞ የተለመደው የሐዋርያው ቅዱስ ጳውሎስ መልእክት፣ የሐዋርያው ቅዱስ ያዕቆብ መልእክት፣ የሐዋርያት ሥራ ግብረ ሐዋርያት እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው አባቶቻችን ሐዋርያት የጻፉት ወንጌል ይነበባል እና እነሱን መሰረት አድርገን ነው። የመጀመሪያው ከሁሉም አገልግሎት የሚቀድመው በማህሌት ያሉት አባቶቻችን ከምሽቱ ከ2 ሰዓት ጀምረው ሙሉ ሌሊት ስለ ደብረ ዘይት ቅዱስ ያሬድ በዚህ ዕለት ልናገለግልበት የሚገባውን ከእግዚአብሔር ጋር የምንታረቅበት ስርየተ ኃጢአት የምናገኝበት ጸጋ ክብረ ረድኤት የምናገኝበት ነውና ቅዱስ ያሬድ በደረሰልን መሰረት አባቶቻችን ሊቃውንተ ቤተ ክርስቲያን ሲያገለግሉ ያድራሉ ማለት ነው። ስለዚህ የመጀመሪያው የማህሌቱ አገልግሎት ነው። አባቶቻችንም ሃሌሉያ ሃሌሉያ ሃሌሉያ
ሃሌሉያ ሃሌሉያ እንዘይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ኦቁኬ ኢያስቱክሙ ወንበሩ ድልዋኒክሙ ብዙሃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድህን ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወጽ ኩሉ ኃይለ ሰማያት ወምድር ያለ ብዙ ነው፣ ረጅም ነው። አባቶቻችን ከሁለት ሰዓት ጀምረው ሙሉ ሌሊት የሚያድሩ እያገለገሉ የሚያድሩት ይህን እያሉ ነው። አሁን እንደ መግቢያ ነው ያልኩላችሁ እንጂ ረጅም መዝሙር ከመዝሙራት ሁሉ ረጅም መዝሙር በዛሬው ዕለት ያለው መዝሙር ነው። ብዙሃን ይመጽኡ በስሜ ዘይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድህን። እንግዲህ ቅዱስ ያሬድ ይህን ሲናገር በዚህ ዕለት እንድንገለገልበት ከእግዚአብሔር ጋር እንገናኝበት በዚህ ኃይለ ቃል ተምረን ካለንበት የኃጢአት ጎዳና ወጥተን ወደ ጽድቅ መንገድ እንድንመጣ ያስተማረበት አንዱ ትምህርተ ወንጌል የሰጠበት ክፍል ነው ማለት ነው። በዋናነት እግዚአብሔር አምላካችን ሰው ሆኖ ስጋ ለብሶ በደብረ ዘይት ለቅዱሳን ሐዋርያት ያስተማረውን ትምህርት ቅዱስ ያሬድ በዜማ አድርጎ ያመሰገነበት ክፍል ነው። ይህን እያሉ ያድራሉ። ጠዋት 11 ሰዓት ሲሆን አባቶቻችን ቅዳሴ ይገባሉ። በቅዳሴው እንደተለመደው የመጀመሪያው ዲያቆን የሐዋርያው የቅዱስ ጳውሎስን መልእክት ለተሰሎንቄ ክርስቲያኖች ጽፎ በሰደደላቸው መልእክቱ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ያለው ይነበባል። በዚህ ውስጥም ስለ ትንሣኤ ሙታን፣ ስለ ክርስቶስ አመጣጥ፣ ስለ ስጋ ትንሣኤ በጠቅላላው ምስጢረ ትንሣኤ ሙታንን የያዘ ምስጢር ስላለው ሐዋርያው ቅዱስ ጳውሎስ ሰፋ አድርጎ በአብዛኛው የተሰሎንቄ ክርስቲያኖችን ሰው ከፈረሰ ከበሰበሰ በኋላ አይነሳም የሚሉ እንደገና ደግሞ ከተነሳ በኋላ እንደዚህ ዓለም ኑሮ አግብቶ ወልዶ ቤት ሰርቶ ንብረት መስርቶ ይኖራል የሚሉ ሐሳውያነ መሲህ ተንኮለኞች የበረዟቸው አስቸግረዋቸው ነበርና ለነዚህ ክርስቲያኖች ስለ እውነተኛው ትንሣኤ ስለ አማናዊው ትንሣኤ በትንሣኤ ጊዜ ስለሚፈጸመው ምስጢር ጽፎ የሰደደላቸው ነውና እኛም በዚህ ዕለት ክርስቶስ እንደሚመጣ ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር እንዳለ እያሰብን የራሳችን የእያንዳንዳችን ሕይወት እያየን እንመከር እንማርበት ዘንድ ሐዋርያው ቅዱስ ጳውሎስ ጽፎ የሰደደላቸውን መልእክት በቅዳሴው የመጀመሪያው ዲያቆን እንዲያነብ አባቶቻችን ስራ ሰርተዋል። ሁለተኛው ዲያቆን የሐዋርያው የቅዱስ ጳውሎስ የቅዱስ ያዕቆብን መልእክት ምዕራፍ 5 ከቁጥር 1 ጀምሮ ያለውን ይናገራል። እንደዚሁ ስለ ነገረ ትንሣኤ ስለ ትንሣኤ ሙታን የሚናገር ክፍለ ትምህርት ነው። ይቀጥልና ሶስተኛውን ንባብ የሚያሰሙን የሊቀ ካህኑ አዳራቢ ካህን ንፍቁ ቄስ ነው የሚሆነው። የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 12 ያለውን ኃይለ ቃል ነው። እነሆ እንዲህ ሲያደርግ እንዳያችሁት እንደዚሁ ይመጣል ይላል። ይሄ ደግሞ ሲያደርግ እንዳያችሁት አይቀርም ይመጣል ብሎ የክርስቶስን መምጣት ተስፋ አድርጎ መልአኩ ነግሯቸው ነበርና ለሐዋርያት የክርስቶስን መምጣት እናስብ ዘንድ የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 12 ያለው መልእክት ይነበባል ማለት ነው። ከዚያ በኋላ ይቀጥልና ነቢየ እግዚአብሔር ዳዊት ከደረሰው ከመዝሙሩ ሊቀ ዲያቆኑ የመጀመሪያውን መልእክት ያነበበልን ዲያቆን እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም፣ እግዚአብሔር በግልጥ ይመጣል፣ ሲመጣም ዝም አይልም፣
ለእያንዳንዱ እንደ ስራው ይሰጣል። እሳት ይነድድ ቅድሜሁ አውዶሄ አውሎ ብዙ ይጨዋ በሰማይ በላይ ወለምድር እንዲበታቱ እያለ ነብዩ እግዚአብሔር ዳዊት ሰፋ አድርጎ የተናገረው ምስጢር ነው። ከነዚህ ሶስቱን መስመር ዳዊት በግዕዝ በዜማ ዲያቆኑ ያሰማናል ማለት ነው። የእግዚአብሔርን መምጣት እግዚአብሔር ደግሞ ሲመጣ መምጣት ብቻ አይደለም፣ ዝም አይልም። አመጣጡም እንደየስራችን ለመስጠት ነው የሚለውን ያሰማናል። ከዚያ በኋላ ገባሬ ሰናዩ ካህን የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 35 ያለውን ኃይለ ቃል ያሰማናል በንባብ ማለት ነው። ይሁም እንዲህ ይላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ወንጌል ነው። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድነው? አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስቷችሁ እንዳይኖሩ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧቸዋል፣ ያሳድዷቸዋል። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያት ይመጣሉ፣ ብዙዎችንም ያስቷቸዋል። ከአመፅም ብዛት የተነሳ ፍቅር ከብዙ ሰዎች ትቀዘቅዛለች። እስከ መጨረሻው የጸና እርሱ ግን ይድናል ይላል። ወንጌሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ቅድም በቅዱስ ያሬድ ዜማ እንደሰማ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደስ ገብቶ የታመሙትን ፈውሶ ሥርዓተ ቤተ መቅደስን ሰርቶ ከመቅደሱ ሲወጣ ወደ ኢየሩሳሌም ሲሄድ ደቀ መዛሙርቱ ያን የቆየበትን የቤተ መቅደሱን ውበት ሊያሳዩት ስጋውያን ናቸውና ገና በእግር እንጂ በግብር አልተከተሉትምና ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ መቅደሱ ማማር፣ ስለ ድንጋዩ አቀማመጥ፣ ስለ ስራው፣ ስለ ፈጀው ዘመን ያደንቅላቸው ዘንድ በዚያውም ላይ አባቶቻቸው ያደነቁት የመጡ ነውና ይህን ሕንፃ ቤተ መቅደስ ታየዋለህን ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ጠየቁት። ሲሉት ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ እንዲሉ ልቡናቸው ከፍ እንዲል በምስጢር እንዲያድጉ አሁን ከያዙት ከምድራዊ ከቁስ ነገር ከሚያብለጨልጨው ከሚያምረው ይህ ዘመናዊ ከሚመስለው ነገር ወጥተው ሰማያዊ እንዲያስቡ ስለፈለገ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። የሚገርመው ነገር ይህ ምስጢሩ ድንጋይ ተብሎ የተጠራ የኔና የእናንተን ሕይወት በመሬት ከአፈር የተሰራ ከምድር የተገኘ ምድራውያን የሆን የኛ ሕይወት እንደሚያልፍ ቢኖረው ለጊዜው ግን ቤተ መቅደሱ እንደሚፈርስም እየነገራቸው ነበር። በኋላ ክርስቶስ ካረገ በኋላ በጥጦስ ጊዜ ተነስተው ከጥጦስ ሰራዊት አንዱ ከሰራዊቱ መካከል ከቤተ መቅደሱ ድንጋይ ቢፈነቅል ድስት ሙሉ ወርቅ አገኝ። ይሄማ ቤተ መቅደሱ ጠቅላላ እያንዳንዷ ድንጋይ ወርቅ ትሆናለች ብለው የጥጦስ ሰራዊት የቤተ መቅደሱን ድንጋይ ፈንቅለው አንዳንድ ድንጋይ ሳይደርሳቸው ቤተ መቅደሱን አፍርሰውታል። አሁን እናንተ ያበላል ትላላችሁ እንጂ ነገ ወርቅ ብር ብለው ያፈርሱታል ሲል ለጊዜው ያንን ምስጢሩ ግን የእያንዳንዳችን ሕይወት የእያንዳንዳችን ማንነት የዚች ዓለም ቁስ በዚህ ዓለም ያለው ሁሉ እንደሚያልፍ እየነገራቸው እያስተማራቸው ነበር እና ድንጋይ በድንጋይ ላይ ሳይፈርስ አይቀርም እነሆ ይፈርሳል አላቸው። ከዚህ በኋላ ደቀ መዛሙርቱ ወደ ልቡናቸው ተመለሱና ምንድነው ይሄ ነገር? የዓለም ያልፋል የዓለም ይጠፋል ይለናል ምንድነው አሉና ብልህ ደቀ መዛሙርት ናቸው ሐዋርያት ብልህ ናቸውና ጠጋ ብለው እስኪ ንገረን ያንተ መምጣት የዓለም ማለፍ ይህ ነገር እንደምን ይሆናል ብለው በደብረ ዘይት ተራራ ቁጭ ብለው ከጌታችን ከእውነተኛው መምህር እውነተኛውን ነገር ጠየቁ። ውድ ተወዳጅ ክርስቲያኖች እውነተኛውን ነገር እውነተኛውን ምስጢር ከቤተ ክርስቲያን ተረዱ። ያገኘ አይንዳችሁ። በየመንገዱ የሚያወሩ
ከእውነት የራቀ ወሬ ይዘው የሚዘምቱ ብዙዎች እንደሆኑ ራሱ ባለቤቱ ክርስቶስ ተናግሯል። ብዙሃን ይመጽኡ በስሜ እንዘይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እስከ ማለት ደርሰው ይመጣሉ ብሎ እንደተናገረ ሁሉ ዛሬም እንደምታዩት ነው። በቃ ወንጌልን የማይናገር የለም፣ የአባቶቻችን ልብስ ያለበሰው የለም፣ ስለ ሰላም የማይናገር የለም፣ ስለ ቤተክርስቲያን የማይናገር የለም። ነገር ግን በህይወት በትምህርት ከእውነተኞቹ ለመረዳት ጥሩ ነው እና የጌታችን የመምጣቱን ነገር ሐዋርያት ከእውነተኛው መምህር ከክርስቶስ ሊጠይቁ ቁጭ አሉ። የተቀመጡበት ቦታም በደብረ ዘይት ነበር። ምክንያቱም በደብረ ዘይት የሆነበት ምክንያት አንደኛ ከነሱ አስቀድሞ የነበሩ አባቶቻቸው ነቢያት ትንቢት ተናግረዋል። ወይ መጽ አምላክ ወልደ አምላክ ወይ ከይድ ውስተ ደብረ ዘይት ወይ ሐሪ አሰርተ ወክሌታ ሐዋርያተ፣ በደብረ ዘይት ይመጣል 12ቱን ሐዋርያት ይመርጣል ብለው ተናግረው ስለነበር ለጊዜው ሊያስተምራቸው ሊመክራቸው በደብረ ዘይት እንደሆነ፣ ፍጻሜው ግን ዳግም ምጽአቱን በዚያ እንደሆነ በትንቢተ ዘካርያስ ምዕራፍ 4 ከቁጥር 14 ጀምራችሁ ትመለከቱ ታገኙታላችሁ። እና በደብረ ዘይት ቁጭ አድርጎ የዕለተ ምጽአትን ነገር ያስተማረበት ዋና ምክንያት አንደኛ ትንቢተ ነቢያትን መፈጸም ነው። ሁለተኛ የቤተ መቅደሱ አንጻር ናት፣ ቤተ መቅደሱ ያለባት አካባቢ ናት እና ደብረ ዘይት ከቤተ መቅደሱ አንጻር ፊት ለፊት ስለሆነች ስለ መቅደሱ እያወራቸው ስለነበር አማናዊው መቅደስ በሆነችዋ ክርስቶስ በሚመጣበት መናገሩ ነው። የወይራ ተራራ ማለት ነው። ደብረ ዘይት ማለት የወይራ ተራራ፣ ወይራ የበዛበት ተራራ ማለት ነውና በዚያ ተቀምጠው ሳሉ እንግዲህ የዓለምን መምጣት እንደጠየቁት እንደሚገባ አድርጎ ነገራቸው። ዓለም ታልፋለች፣ እንዲሁ የዓለም የህልፈቷ ምክንያት ምልክት የሚሆኑ ነገሮችንም ነገራቸው። ያን ጊዜ ጦርነት ይሆናል፣ ህዝብ በህዝብ ላይ ይነሳል፣ ረሃብ፣ ውጊያ፣ ጦርነት ይደረጋል፣ ፍቅር ከብዙዎች ትቀዘቅዛለች፣ ስለ ስሜ ብዙዎች አሳልፈው ይሰጧቸዋል። ያን ጊዜ ከመከራው ጽናት የተነሳ በእኔ ስም አምኖ ጸንቶ መኖር ይሳናቸውና ይክዱኛል፣ ሃይማኖታቸውን ይለውጣሉ፣ ሐሳውያን መምህራን ሐሳውያን ነቢያት ይበዛሉ፣ አስመሳዮች ይበዛሉ ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌው ምልክቱ ተነግሯቸዋል። ከዚያ በኋላ እስከ መጨረሻው የጸና እኔን ሳይክድ የተባረውን ትምህርት ሰምቶ በቃለ ወንጌሉ ጸንቶ የሚኖር እርሱ ግን ይድናል ነው። አምላክ ቅዱሳን እግዚአብሔር እስከ መጨረሻው እንድንጸና ይርዳን። እንግዲህ በዚህ ክፍለ ትምህርት በዚህ በደብረ ዘይት አባቶቻችንም በየሳምንቱ ያሉትን ምስጢራት ሲሰሩልን እንዲሁ አይደለም። ደብረ ዘይት በዓመት 4 ጊዜ ትታሰባለች። ደብረ ዘይት እንደ ቤተ ክርስቲያን አስተምሮ እንደ አባቶቻችን በዓመት 4 ጊዜ ትታሰባለች። የመጀመሪያው ዋናው ይህ የጾሙ እኩሌታ ለሐዋርያት በደብረ ዘይት ራሱ ክርስቶስ ያስተማረበት ነው። ይቀጥልና እዚህ ሰኔ ጾም አካባቢ ሰኔ ጾም ላይ ናክብር ሰንበቶ የምንለው አንድ መዝሙር አለ በቅዱስ ያሬድ። ያን ጊዜ የሰኔ ጾም ላይ ደግሞ አንድ ደብረ ዘይት ብላ ቤተክርስቲያን ታውጃለች፣ ታስተምራለች ደብረ ዘይት ብላ። ከዚያ ይቀጥልና ጾመ ማርያምን ጨርሰን ነሐሴ እንደጨረስን ጳጉሜ ወር ላይ ስለ ደብረ ዘይት ታስተምራለች። ይቀጥልና ደግሞ ህዳር ጾም ላይ እንደዚሁ ሰራ ሰንበተ ብላ ቤተክርስቲያን ስለ ደብረ ዘይት አሁንም ታስተምራለች። በዓመት 4 ጊዜ የማስተማሯ ዋና ምክንያት ሰው የክርስቶስን መምጣት እያሰበ ምንድነው እየሰራው ያለሁት እያደረኩ ያለሁት ምንድነው? ምን ይጠበቅብኛል? ክርስቶስ ይመጣል፣ ይህች ዓለም ታልፋለች፣ እኔ ምንድነው እያደረኩ ያለሁት ብሎ ወደ ራሱ እንዲመለስ ሰማያዊ ህይወቱን እንዲገነባ ስለ ነፍሱ እንዲያስብ የማያልፈውን ነገር እንዳያጣ የሚያልፈው ላይ ብቻ ትኩረት አድርጎ እንዳይኖር ሲሉ አባቶቻችን በዓመት 4 ጊዜ በተወሰኑ ወራት ስለ ደብረ ዘይት እንዲነገር አድርገዋል። ከነዚህም አንዱ የደብረ ዘይት ነው። ስለዚህ እንደሰማችሁት እንግዲህ እግዚአብሔር ይመጣል። የመጀመሪያው ልንይዘው የሚያስፈልገው ነገር የሚጠበቅብን ነገር ቢኖር በዚህች ዕለት ደብረ ዘይትን እየጾምን ስናከብር እግዚአብሔር ይመጣል። ክርስቲያኖች እግዚአብሔር ይመጣል። ስለዚህ በጭንቀት በመከራ በችግር በፈተና ያለን አይዟችሁ፣ እግዚአብሔር ይመጣል። እግዚአብሔር ሲመጣ ደግሞ አግኝተው ከብረው ገነው ተሹመው ተሸልመው የነበሩት እንዳልነበሩ፣ አተው ገነው ተስፋ ቆርጠው ተጨንቀው የነበሩት እግዚአብሔር ሲመጣ ሁሉን እኩል የሚያደርግበት ይህች ዓለም እንዳልሆነች የምትሆንበት ነውና ያን ጊዜ ተስፋቸውን ያገኛሉና እግዚአብሔር እንደሚመጣ የእግዚአብሔር መምጫ የመምጣቱ ሰዓት እንደሆነች ይህን እያሰብን እግዚአብሔር ሲመጣ እኔን እንዴት ነው የሚያገኘኝ? እግዚአብሔር ሲመጣ እኔን ከየት ነው የሚያገኘኝ? እግዚአብሔር ሲመጣ ምን እየሰራው ነው የሚያገኘኝ? የሚለውን እያሰብን እናከብራት
ያስፈልጋል። አንደኛው የእግዚአብሔር መምጣት ነው። ሌላኛው በዚህ ዕለት ይህን ጾም ስንጾምና ይችን ዕለት ስናከብር ልናስበው የሚገባን የዓለምን ማለፍ ነው። ያልፋል ክርስቲያኖች፣ ግርግር፣ ኋካታ፣ ግርግርታ ያለው ይህ ሁሉ ያልፋል። በቃ እኛ አስጨንቀው የሚገዙ ኃያላን ነገሥታት ሳይቀር ያልፋሉ። የመከራው ዘመን ያልፋል። የማያልፈው እግዚአብሔር ይመጣል። ስለዚህ እኔና እናንተ ትኩረት ያደረግነው የሚያልፈው ላይ ነው ወይስ የማያልፈው ላይ ነው? የእያንዳንዳችን ሕይወት እግዚአብሔር ሲመጣ የሚያልፈው ላይ ያገኘን ይሆን ወይስ የማያልፈው ላይ? ስለዚህ እያንዳንዳችን ስራችን የማያልፈው ላይ ለነፍሳችን በረከትን የሚያሰጥ መንግስተ ሰማያት የሚያስገባ ኑ ሀቤ ቡሩካን ወላዌ ትረሱ መንግስተ ሰማያት ዘድልው ለክሙ ቅድመ ይትፈጠር ዓለም ሳይፈጠር ያዘጋጀውላችሁ መንግስቴ ይህ ነው ኑ ወረሱ የሚያስብለውን የማያልፈውን እንጂ የሚያልፈውን ብር ወርቅ። አሁን በዚህ ምክንያት ስንቱ ሰው ከማያልፈው ከወንድሙ ጋር ከማያልፈው ከእግዚአብሔር ጋር በሚያልፈው ንብረት ስንቱ እየተጣላ ነው። በሚያልፈው ንብረት በሚያልፈው ጊዜ በሚያልፈው በሚጠፋው ዓለም የማያልፈውን እግዚአብሔርን እንዳናጣ መጠንቀቅ ያስፈልጋል። ስለዚህ ይህች ዕለት በሚያልፈው ዓለም የማያልፈውን ዓለም ገንዘብ የምናደርግባት ናትና ዓለም አላፊ እንደሆነች እያሰብ የማያልፈው ላይ ትኩረት አድርገን እየሰራ ልናከብር ያስፈልጋል። ሌላኛው ምልክቶቹ ናቸው። እንግዲህ የእግዚአብሔር መምጣትና የዓለም ማለፍ ምልክቶቹ ናቸው። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ብዙዎች ሐሳውያን ነቢያት ይነሳሉ። እኔ ክርስቶስ ነኝ እስከ ማለት ደፍረው ይናገራሉ። ከዚያም በላይ ብዙዎችን ያስክዷቸዋል። ፍቅር ከብዙዎች ትቀዘቅዛለች። ረሃብ፣ ቸነፈር፣ ጦርነት፣ ውጊያ ይሆናል። እነዚህ ምልክቶቹ ናቸው ተብለን ተነግረን አሁን እንግዲህ እኔና እናንተ እነዚህን ምልክቶች ባየን ቁጥር ተስፋ ልንቆርጥ ልንጨነቅ አይደለም የሚገባን። ይልቁንም እግዚአብሔር ሊመጣ ነው ብለን መቼስ እናቱ ገበያ የሄደችበት ልጅ እናቱ የምትመጣበት ሰዓት ሊደርስ ሲል እንዴት እንደሚደሰት ታውቁታላችሁ። ቢሮ የሄደችበት እናቱ ወደ ስራ ሄዳ የምትመለስበትን ጊዜ ያወቀ ልጅ ምን ያክል ነው ሊደሰት የሚችል? ስለዚህ የእግዚአብሔርን መምጣት በደስታ ልንጠባበቅ እንጂ ይህን መከራው እንዲህ ነው ዓለም ልታልፍ ነው እያል በመጨነቅ እንደውም ብዙዎቹ የእኛን ስነ ልቡና በመረዳት ዓለም ልታልፍ ነው እንዲህ ነው እያሉ ያለንን ልንሰራው የሚገባንን ልናደርገው የሚገባንን ነገር ሳናደርግ በከንቱ መንገድ ላይ እንዳያስቀሩ መጠንቀቅ ያስፈልጋል። ስለዚህ እግዚአብሔር እንደሚመጣ ዓለም እንደምታልፍ ምልክቶቹ ከታዩ እኔና እናንተ ታዲያ ምንድን ነው ያለን ዝግጅት? ድልዋኒክሙ ንበሩ እስከ መጨረሻው ድረስ ተዘጋጅታችሁ ኑሩ ነው የተባለው። ክርስቶስ ይመጣል። በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ያሉ 10 ደናግል ያሰባቸዋቸው እንደው ሙሽራው እንደሚመጣ አውቀዋል። የሙሽራው መምጫ ጊዜ እስከሚደርስ ድረስ ግን ደከሙና ሰልችተው ተኙ። ስለዚህ የሚጠበቅብን አለመተኛት ነው። ሙሽራው ሲመጣ ለመግባት አለመተኛ፣ ጌታ ሲመጣ ተኝተን እንዳንገኝ። አሁን ብዙ ከፍቅር ላይ የተኛለ፣ ከትህትና ላይ የተኛለ፣ የምጽዋት ላይ የተኛለ፣ ስራ ፈቶ የተኛለ፣ የእግዚአብሔርን መምጣት ረስቶ የተኛለ፣ ዘንግቶ የተኛለ፣ ተዘልሎ የተቀመጣል። ስለዚህ ተዘጋጅታችሁ እስከ መጨረሻው ኑሩ ነው። እነዚህ 10 ቆነጃጅት ክርስቶስ ሙሽራው እስከሚመጣ ድረስ መጠበቅ ተስኗቸው ተኙ። መተኛታቸው ብቻ አይደለም፣ ሙሽራው ሲመጣ ያልነቁም አሉ። የሚገርማችሁ ነገር ሙሽራው ሲመጣ ያልነቁም አሉ። ቢነቁም እንኳ 10 ቆነጃጅት ቢነቁም እንኳ ሙሽራው ሲመጣ ይዘውት ሊገኙ የሚገባቸውን ዘይት አልያዙም ነበር። ባዶ ማሰሮ ብቻ ይዘው ተገኙ። አምላካችን እግዚአብሔር ባዶ ማሰሮ ይዞ ከመገኘት ይጠብቀን። በእውነቱ ባዶ ማሰሮ ነው ይዘው የተገኙት። ምን ያደርጋል? ክርስቶስ እንደሚመጣ ተረድቶ ባዶ ማሰሮ ያለ ዘይት ያለ መልካም ስራ ባዶ ማሰሮ ይዞ መገኘት ምን ያደርጋል? አብረው ከ5ቱ ልባሞች ጋር ቢቀመጡ ክርስቲያኖች አስተውሉ። እንደው ነጠላ ለብሶ ምግባር ከሚሰሩት ጋር አብሮ መኖር ብቻው ምን ይጠቅማል? 10 ደናግል እኮ 5ቱ ሰነፎች ከ5ቱ ልባሞች ጋር አብረው ነበሩ። ምንም አልተጠቀሙ፣ ባዶ ነው አንስራቸው። ስለዚህ የኔና የናንተ ይሄ ማሰሮ የተሰኘ ህይወታችን ምን ይዟል? ዘይት የተባለ ፍቅር አለው። ዘይት የተሰኘ ምጽዋት አለው። ዘይት የተሰኘ በጎ ስራ አለው። ምንድነው ያለው የኔና የናንተ ማሰሮ? ክርስቶስ ይመጣል። በዚህ ዕለት ልናስበው የሚገባው ይሄ ነው። የሚገርማችሁ ነገር የክርስቶስ መምጣት ብቻ እኮ አይደለም። ክርስቶስ ከመጣ በኋላ ደጁ ይዘጋል። ክርስቲያኖች ደጁ ይዘጋል። ይኸው እኛ ሰነፎች ሙሽራው ከመጣ በኋላ ደጁ ተዘጋባቸው። ይህ የምሕረት የንስሐ ደጅ እንደተከፈተ አይቀጥልም፣ ይዘጋል።
ንስሐ የማንገባበት ጊዜ ይመጣል። ያን ጊዜ ንስሐ የማንገባበት ጊዜ ንስሐ አባቶችን የማናገኝበት እድል ፈንታችን ጽዋ ተርታችን ሆሮ ምን የራሃቁ ከኔ ወግዱ የሚያስብል ድምፅ መስማት ብቻ ይሆን። ስለዚህ ደጁ ሳይዘጋ ጊዜው ሳያልቅ ባዶ ማሰሮ ሳኒዝ እስከ መጨረሻው ድረስ ተዘጋጅተን ይችን ደብረ ዘይትን ስናስብ እንዲያ ነው። ይች ዕለት የንስሐ ዕለት፣ ይች ዕለት የመጽዋት ዕለት፣ ይች ዕለት የፍቅር ዕለት፣ ይች ዕለት የእርቅ ዕለት አድርገን ልናሳልፋት ያስፈልጋል። ስለዚህ ክርስቶስ ሲመጣ ባዶ ማሰሮ ይዘን ከተዘጋ በኋላ እግዚኦ እግዚኦ አርሆን አቤቱ ጌታ ሆይ ክፈተን ብንለው አጉል ነው እንደተባሉ አላውቃችሁም እያምረክም አላውቃችሁም እንደተባሉት ሁሉ ደጁ እንዳይዘጋብን አምላካችን እግዚአብሔር በቸርነቱ አብረን የምንገባበትን ክርስቶስ ሲመጣ እያበራ የሚያሳይ በጎ ምግባር ፍቅር ብርሃን ሆኖ ምጽዋት ብርሃን ሆኖ ትሕትና ብርሃን ሆኖ እርቅ ብርሃን ሆኖ መንግሥተ ሰማያት እንድንገባ ስለዚህ እናንተ ክርስቲያኖች ሁላችንም በያለንበት ንስሐ እየገባን ልናስብ ያስፈልጋል። ስለዚህ ክርስቶስ እንደሚመጣ ከተረዳን እንግዲህ የክርስቶስ አመጣጥ እንደባለፈው አመጣጡ እኔና እናንተን በአዳምና በሔዋን ምክንያት ከደረሰብን መከራ ሊያድነን እንደመጣው እንደዚያ አይደለም። እግዚአብሔር ሰጋሃደ ይመጽ እግዚአብሔር በግልጥ ይመጣል። ለእያንዳንዱ እንደ ስራው ሊከፍል ይመጣል። ስለዚህ እኔና እናንተ እያንዳንዳችን እንደ ስራችን ነውና የሚከፈለን። ክርስቶስ ሲመጣ ይዘነው የምንገኘው ስራ ምን ይሆን የሚለው ነገር ማሰብ ነው። አማያቀውማ ባጋ በማኑ አጣለ በጸጋሙ በጎችን በቀኙ ኃጥአን ፍየሎችን በግራው ያቆማቸዋል። በቀኙ ያሉትን ኑ ሀቤ ቡሩካኑ ላዌ ኑ ያባቴ ቡሩካን ብሎ ወደ መንግስቱ ያወርሳቸዋል። በግራው ያሉትን ኃጥአን ሁሩ ምን የረጉባን ወስተሳት ዘላለም ዘድልው ለሰይጣን ወለ መላእክቱ ለሰይጣንና ለአበጋዞቹ ወደ ተዘጋጀች ወደ ዘላለም ገሃነመ እሳት ሄዱ ብሎ ያሰናብታቸዋል። እንግዲህ ከአዳም ጀምሮ እስከ ዕለተ ምጽአት ድረስ የሞተው የሰው ልጅ ሁሉ ሰው ከሆነ የማይነሳ የለም። አሁን ሰው ከሆነ የማይነሳ የለም ስንል ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ተብሎ ሁለት የትንሣኤ አይነቶች አሉ። አንደኛው ለክብር መነሳት ከፀሐይ 7 እጅ አብርቶ ፍጹም ክርስቶስን መስሎ አሚያ ይበሩ ጻድቃን እደ ምስቤተ ብርሃነ ፀሐይ ከፀሐይ 7 እጅ አብርተው ጻድቃን ይነሳሉ እንደተባለው አንደኛው ትንሣኤ እንደ ፀሐይ አብርቶ መነሳት ነው። ሁለተኛው ትንሣኤ ግን ከጨለማ ከዲያብሎስ ጠቁሮ ፍጹም በቃ ጨለማ ሆኖ ይነሳል። ይሄ የኃጢአቱን ብዛት የመከራውን ጽናት መናገር ነው። በጨለማ ውስጥ መነሳት ብቻ አይደለም። እፄሁ ዘይነውም እሳቱ ዘይጠፍ ትሉ የማያንቀላፋ እሳቱ የማይጠፋ ከገቡ መውጣት የሌለበት ጨለማና ድቅድቅ የዚህ ዓለም ጨለማ ቆሪር ነው፣ ቀዝቃዛ ነው፣ ረቂቅ ነው፣ አይዳሰስም። የዚያኛው ዓለም ጨለማ በጣም ውዑይ ነው፣ ያቃጥላል፣ እንደ ተራራ የማይገፈተር ነው። ከዚያ ውስጥ ገብቶ ፍጻሜ የሌለው ዘመን ውስጥ መኖር ነውና ክርስቲያኖች ለዚህ ይህን እያሰብን ይችን ዕለት ይህን ጾም ይህን ሳምንት ስናከብር የጌታችን መምጣት ምረረ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን እያሰብን በጌታ ቀኝ መቆምና በጌታ ግራ መቆም ኑ ሀቤ ወደ እኔኑ መባልና ከኔ ወግዱ መባል እኒህን ሁለት ቃላት መሰረት አድርገን በዚህ ምድር ስንኖር እኔና እናንተ ይህን እያሰብን ከአባቶቻችን ጋር እየተገናኘን ንስሐ እየገባን ለሌለው ያለንን እያካፈልን እየመጸወት በፍቅር በትህትና በርህራሄ ሆነን የምናሳልፈው ምክንያቱም ሃይማኖታችን ከማህበረሰባችን ጋር የሚያገናኝ ስለሆነ የሰው ሃይማኖቱ ከህዝቡ ጋር የሚያደርገው ምክንያቱም ሲመጣ የሚያነሳቸው ጥያቄዎችም እንደዚያ ስለሆነ ርህብኳ ብላይክሙኒ ጸማይኳ አስተይክሙኒ አረቁ አልበስክሙኒ ዶይኮ ጠየቅሙኒ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር አስፈትታችሁኛል የሚል ስለሆነ እያንዳንዱ አማኝ ነኝ ካለ በኋላ ሲጠየቅ መልስ ሊሆነ የሚገባ ስራ መስራት ያስፈልጋልና ይህን ጾም የበረከት ጾም እንዲያደርግልን ሁላችንም ልናደርገው የሚገባንን ነገር እያደረግን በንስሐ በፍቅር በአንድነት ሆነን እንድናሳልፈው አምላካችን እግዚአብሔር ይርዳን። በሚቀጥለው ደግሞ ገብርኄር ብለን እስከምንገናኝ ድረስ ሁላችሁም ባላችሁበት ሆናችሁ ይህ ትምህርት ለሁሉም ወገኖቻችን ይደርስ ዘንድ የምትችሉትን በማድረግ
ሁላችንም በመስማት በማሰማት ልንበረታ ያስፈልጋል። ጾሙን የበረከት የሰላም የፍቅር የአንድነት ያድርግልን። ጾመንና በረከት እግዚአብሔር ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። እኔም ተናግሬ ያለው ተናግረው ከማጥፋት እናንተም ሰምታችኋል ሰምቶ ከማጥፋት ይጠብቀን ይቆየን።